የኢትዮጵያ ሀገራዊ ምክክር ኮሚሽን የመንግስትም ሆነ የግል ተቋማት የህዝብን ውክልና የያዙ ሰራተኞቻቸው በምክክር ጉባኤው ላይ እንዲሳተፉ አስፈላጊውን የስራ ፍቃድ እንዲሰጡ አሳሰበ። ኮሚሽኑ ዛሬ በሰጠው መግለጫ እንዳሳወቀው በመጪው ሐምሌ 8 ቀን 2018 ዓ.ም በሚካሄደው የምክክር ጉባኤ ላይ ለሚታደሙ ተሳታፊዎች አስፈላጊውን ዝግጅት መደረጉንም አሳውቋል። የምክክር ጉባኤው ቀናትም ለ4 ሳምንታት ወይም ለ1 ወር ያህል ሊቆይ እንደሚችልም የኢትዮጵያ ሀገራዊ ምክክር ኮሚሽን በመግለጫው አሳውቋል። መግለጫውን የተከታተለው ፍስሐ ደሳለኝ ዝርዝር መረጃ አሰናድቷል። ኢትዮጵያ ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለምታካሂደው የምክክር ጉባኤ አስፈላጊው ዝግጅት መደረጉን የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ በሰጠው መግለጫ አሳውቋል። ኮሚሽኑ በመግለጫው እንደገለጸው ዋናው ምክክር ከመካሄዱ ቀደም ብሎ ሐምሌ 1 ቀን 2018 ዓ.ም ከተሳታፊዎች ጋር የተለያዩ የቅድመ ዝግጅት መርሃ ግብሮች ዙሪያ ውይይቶች እንደሚኖሩ ገልጿል። የሀገራዊ ምክክር ጉባኤ የስብሰባና የመመካከሪያ ቦታዎች ዝግጅትን ጨምሮ የመኝታ አገልግሎት፣ የምግብ፣ የጤናና የጽዳት ጉዳዮች እንዲሁም የትራንስፖርትና የሌሎች አገልግሎቶች ዝግጅት መጠናቀቁን ኮሚሽኑ አሳውቋል። እንዲሁም ለአካል ጉዳተኞችና ለአቅመ ደካሞች ልዩ ድጋፍ የሚሰጡ ባለሙያዎችን ጨምሮ ህጻናት ልጆች ያሏቸው ሴት ተሳታፊዎች በምክክሩ በበቂ መሳተፍ እንዲችሉ በባለሙያ የሚመሩ የህጻናት ማቆያ ስፍራዎች መዘጋጀታቸውን ዋና ኮሚሽነሩ መስፍን አርአያ ገልጸዋል። የምክክር ጉባኤው ተሳታፊዎች ከመላው ሀገራችን እንዲሁም ከውጭ ሀገራት ጭምር በጉባኤው ለመሳተፍ ወደ አዲስ አበባ ይመጣሉ። በአዲስ አበባም ከምክክር ጉባኤው ማካሄጃ ወደ ማደሪያቸው እንዲሁም ከማደሪያቸው ወደ ጉባኤው አዳራሽ በሚያደርጉት እንቅስቃሴ የተሳለጠ የትራንስፖርት አገልግሎት እንዲኖር ማድረግ ያስፈልጋል። በዚህ ረገድ ከትራንስፖርትና ሎጂስቲክስ ሚኒስቴር ከክልልና ከተማ አስተዳደሮች የትራንስፖርት ቢሮዎች ጋር ቅንጅት በመፍጠር ሰፊ ስራ ተሰርቷል። የትራንስፖርት አገልግሎትን ከማሳለጥ ባሻገርም የተሳታፊዎች ጸጥታና ደህንነት የተጠበቀ እንዲሆን ከፌዴራልና ከክልል የጸጥታ አካላት ጋር በመቀናጀት ውጤታማ ተግባራት እየተከናወኑ ነው። ከዚህም አኳያ ተሳታፊዎች ከሚኖሩባቸው አካባቢዎች ወደ ማዕከል ከተሞች እንዲሁም ከማዕከል ከተሞች ወደ አዲስ አበባ የሚጓጓዙባቸው የትራንስፖርት አማራጮች ተለይተዋል። ሀገራችን ያሏትን የየብስ የአየርና የትራንስፖርት ሌሎችም አማራጮችን ለዚሁ ቅድሚያ ለሚሰጠው ሀገራዊ ምክክር ምቹ እንዲሆን ተደርገዋል። ዋና ኮሚሽነሩ አክለውም ከወረዳ፣ ከክልል፣ ከፌዴራል እንዲሁም በውጭ ሀገራት የሚኖሩ ኢትዮጵያውያን የሚወክሉ በአጠቃላይ ከ4000 በላይ ተወካዮች በምክክር ጉባኤው ይታደማሉ ብለዋል። ከእነዚህ ታዳሚዎች ውስጥ 95 በመቶ የሚሆኑት በዋናው ሀገራዊ የምክክር ጉባኤ እንደሚገኙ ኮሚሽኑ መረጃው እንዳለው ዋና ኮሚሽነሩ መስፍን አርአያ ተናግረዋል። እንደ ድል ሆኖ ሁላቸውም ተጠባባቂ እንዲመርጡ አድርገን ነበር። ስለዚህ በቅርቡ እያንዳንዳቸውን ስናጠራ ወደ 90 በመቶ ያህሉ ሲገኙ ወደ 10 በመቶ ያህሉ ወይ ስልክ የለም ወይ በተለያዩ ምክንያቶች ባልተገኙት ምትክ ወረዳዎቻቸውን እያሳወቅን በተጠባባቂነት የተመረጡት እንዲገኙ አድርገናል። ያ ማለት እንግዲህ 4000 በሙሉ ይገኛሉ ግን ማለት ሊያስቸግር ይችላል። ግን ከ95 በመቶ በላይ በዚህ ስብሰባ ላይ ይሳተፋሉ ብለን ተስፋ እናደርጋለን። ትኬቶች ትራንስፖርት እያመቻቸን ስለሆነ ትክክለኛው 100% ቁጥር እንግዲህ የምናውቀው ሐምሌ 1 ቀን ነው የሚሆነው። ዋና ኮሚሽነሩ አስከትለውም በዚሁ የምክክር ጉባኤ ከ100 በላይ በተለያዩ የውጭ ሀገራት የሚኖሩ ኢትዮጵያውያን ወኪሎች እንደሚሳተፉም ጠቁመዋል። ባደረግናቸው ቨርቹዋል ወይም የበይነመረብ ውይይትና አጀንዳ አሰባሰብና የተሳታፊዎች መረጣ ሂደት የተመረጡ ወደ 100 የሚጠጉ በተለምዶ ዳያስፖራ የሚባሉ ኢትዮጵያውያን አዲስ አበባ ኢትዮጵያም ውስጥ ያሉ ከውጭም ያሉ በዚህ ጉባኤ ላይ ይታደማሉ። ይሄ ቁጥር እንግዲህ በቂ ነው ባዮች ነው። ምክንያቱም የሀገራዊ ምክክር ጉባኤ ውጭ ያሉትንም ወገኖቻችን በተወካዮቻቸው አማካኝነት ለዚህ አስተዋጽኦ እንዲያደርጉ እናደርጋለን። ታዲያ በምክክር ጉባኤ የሚታደሙ በተለይም በሀገር ውስጥ የመንግስትም ሆነ የግል ተቋማት ሰራተኞች የህዝብ ውክልና የያዙ መሆናቸውን አውቀው አስፈላጊውን ትብብር እንዲያደርጉ የኮሚሽነሩ ዋና ኮሚሽነር መስፍን አርአያ አሳስበዋል። አንዳንድ በስራ ላይ ያሉ ተወካዮች ፈቃድ የማግኘት ችግር እየገጠማቸው መሆኑን ሪፖርት አድርገውልናል። በኮሚሽኑ ማቋቋሚያ አዋጅ ቁጥር 1265/2014 አንቀጽ 41 መሰረት
ማንኛውም ሰው ኮሚሽኑ በአዋጅ የተሰጠውን ኃላፊነት ለመወጣት በሚያደርገው እንቅስቃሴ ውስጥ ለሚያቀርበው ማንኛውም ሕጋዊ ጥያቄ ትብብር የማድረግ ግዴታ እንዳለበት ተደንግጓል። በመሆኑም የመንግስትም ሆነ የግል ተቋማት የሕዝብን ውክልና የያዙ ተሳታፊዎች በምክክር ጉባኤው ላይ እንዲሳተፉ አስፈላጊውን ትብብር እንድታደርጉላቸው ኮሚሽኑ በጥብቅ ያሳስባል። በመጪው ሐምሌ 8 ቀን 2018 ዓ.ም የሚካሄደው የምክክር ጉባኤ ሂደት የጊዜ ቆይታ ለ4 ሳምንታት ወይም ለ1 ወር ያህል ሊቆይ እንደሚችል የኢትዮጵያ ሀገራዊ ምክክር ኮሚሽን በመግለጫው አሳውቋል።